አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሃሩን ሚዲያ ተከታታዮች በዛሬው ዝግጅታችን ታሪካዊው የሻፊ ቱሬ መስጂድ ከ128 ዓመታት በኋላ በዘመናዊ መልኩ ተገንብቶ ተመርቋል። እሱን የተመለከተ ዘገባችንን እናስቃኛችኋለን። አብራችሁን ቆዩ። ያው ስሜ መኪ በያን ነው የምባለው። ሻፊ ቱሬ መስጂድ ጥንስሱ እንዴት ተጀመረ የሚለው ምናልባት አሁንኛው ግንባታ ሶስተኛ ዙር ነው። 128 አካባቢ በ1880ዎቹ መጨረሻ የመጀመሪያ በሳር የተሰራ መስጂድ ነበረ። እሱ ደግሞ ሲፈርስባቸው ሁለተኛ ዙር በ1986 ሁለተኛው ተሰርቶ ነበር። ያሁኑም ተዳክሞ ነበርና አካባቢውም ካለው ነባራዊ ሁኔታ ሊሆን ይችላል ካሰራሩ ተዳክሞ ነበር። በሁለት ሶስት ዙሮች አላህ እድሜው ረጅም ያርገውና አቶ ጀማል አህመድ አማካኝነት ተጠየቀ። ለአቶ ጀማል አህመድ የእናቱ ቀይ ነው አያት ናቸውና መስጂዱ ለመስራት መታደስ አለበት፣ አሁን ያለበት ቁመና ለአስተምሮ ትምህርት ለመስጠት ብቁ አይደለምና በዘመናዊ መልክ በብሎኬት ይሰራልን የሚል ጥያቄ ይደረሰውና ሻፊ ቱሬ ውልደቱ ለጋይ አለልቱ አካባቢ ነው የተወለደው። ለእናት ለአባቱ ብቸኛ ነበር ሻፊ ቱሬ። እንደ ጊዜው ሰው ፈረሰኛ ነበር። በአካባቢው ላይ ካሉ በጊዜው ከነበሩ ሰዎች እንደ ደበል ኦሪቱ ሌሎችም ስመጥር ሰዎች ጋር አብሮ በጦርነቶች ይካፈል ነበር እና በዚህም ባለው ፈረሰኝነት ባለው እውቅና ደበል ኦሪቱ ወደ ሚኒሊክ ችሎት ይዞት ይቀርብና ደበል ኦሪቱ በነገር ተፈታ ማለት ሐሰት፣ ሻፊ ቱሬ በጦር ተፈታ ማለት ሐሰት ብሎ በማሞገስ አጼ ሚኒሊክም በረምበራስ በማለት ቱሬን ወደ በረምበራስነት ማዕረግ ይሰጡታል። ቱሬ ከዚህ በረምበራስነት ማዕረግ በኋላ ለደጃዝማች ባልቻ አባነፍሶ ይገባል እና የባልቻ አባነፍሶ ባለሟል ሆኖ በርካታ ጦርነቶችን ተካፍሏል። በተለይም የሐረር ጦርነት ላይ ተካፍሎ ከሐረር በተመለሰ ጊዜ አዲስ አበባ ላይ ሼህ ኢስሐቅ አጥባሬ ከወሎ ቂራት ተመልሰው አዲስ አበባ ከሻፊ ቱሬ ጋር ይገናኛሉ። ከሻፊ ቱሬ ጋር አብረው በመሆን ወደ ኢንጌ በመምጣት ይሄን መስጊድ ይመሰርታሉ። ይሄ መስጊድ በሚመሰርቱበት ጊዜ በጊዜው ብዙ ሰው አልነበረም እና ጁምዓ እንኳን ለማቋቋም ጀማዓ ያንሳቸው ነበር። በወቅቱ ከአጼ ዮሐንስ ሸሽተው ወደ አካባቢው የተሰደዱ የወሎ ሙስሊሞች በአካባቢው ነበሩ። እነዚህን ሙስሊሞች በማምጣት እና ጀማዓውን ጁማ በማሟላት እንዲሁም ልጆቹን በጋብቻ በማስተሳሰር ከነዚሁ ስደተኞች ጋራ ይህንን መስጊድ ጁማ እንዲቋቋም አድርጎ ሼህ ኢስሐቅ አጥባሪም በዚሁ ሀሪማ ላይ በርካታ ጊዜ ረዘም ላለ ጊዜ ቂራት እንዳቀሩ ይነገራል። በማዕከላዊ ኢትዮጵያ ክልል ጉራጌ ዞን በገደባኖ ጉታዘር ወለኔ ወረዳ ኢንጌ ከተማ የሚገኘውና ከአንድ ክፍለ ዘመን በላይ ያስቆጠረው ጥንታዊው ሻፊ ቱሬ ወራጌ መስጂድ በዘመናዊ መልኩ ተገንብቶ ለአገልግሎት ክፍት ሆኗል። እሁድ የካቲት 01 2018 ዓመተ ልደት ለአገልግሎት ክፍት ሆነ ይላል። አላሁ አክበር ተክቢር፣ አላሁ አክበር። ደስታው ምናልባት ሰው እንደዚህ መጥቶ ፕሮግራም ሲታደም የሚሰማ ስሜት አለ። ግን እንደሚያልቅ ግን ከጅምሩም ዲዛይኑም ስላየን በዚህ መልክ እንደሚያልቅ እርግጠኛ ነበርን። ግን ሰው ደርሶለት አላህ በሰላም አድርሶ በመሃል ማቋረጥ ሊሆን ይችላል። አንዳንዴ ፕሮጀክቱ ሳይጠናቀቅ በመሃል ልትቆም ትችላለና ሳንቆም ምናልባት ክረምት ላይ ያስቸግሩን የተወሰነ ሰዓት ነው የሙሊት አፈር ምናምን አተን የቆም ነው። ከዛ ውጭ ግን ከጅምሩ እስካሁን ድረስ እየሰራን ነበርና አልሐምዱሊላህ ደስ የሚል ስሜት ነው የሚሰማ ውስጥ። ምክንያቱም ከዚህ በላይ ምን የሚሰራ ነገር የለም። ከስራዎች ሁሉ በላጩ
የአላህ ቤት ነው። ዱንያ ላይ ያለው የአላህ ቤትን ገንብተህ ደግሞ ለአገልግሎት ክፍት ማድረግ ከዛ በላይ የሚያስደስት ስራ የለም። ሻፊ ቱሬ ኡራጌ የመስጂድ ምረቃ ላይ ነው የተገናኘ ነው። ከዛ ጋር ተያይዞ ሻፊ ቱሬን እንግዲህ በስም የማያውቅ የለም ረሂመሁላህ። ስለሳቸው አጠር ያለ የህይወት ታሪክ የሚቀርብልን ይሆናል። የህይወት ታሪኩን የሚያቀርብልን አቶ አሚኑ ወይሳ ወደ መድረክ በመውጣት እንዲያቀርቡልን በአክብሮት እንጠይቃለን። ፈሊተፈضل መሽኩራን ወመእጁራ። ሻፊ ቱሬ ሻፊ የሚለው ስም በረንበራስ ከሚለው ምትክ የተሰጠው ነው። ሚኒሊክ በረንበራስ ብሎ ቢሾመውም ለእስልምና ለዲኑ ባደረገው ተጋድሎ ሻፊ የሚል የማዕረግ ስም ተሰጥቶት እንጂ ሻፊ ቱሬ ሳይሆን ቱሬ ኡራጌ ነው ስሙ እና አካባቢው ላይ ባለው ዲን እንቅስቃሴ ከጉራጌ አካባቢ ከቻሃ ከኡመር ፋርዳ ቤተሰብ ጋራ እንዲሁ ካሊ ደነቦ ቤተሰብ ጋራ አብረው በመታገል ከሁለቱም ቤተሰቦች ልጆቻቸውን ለሻፊ ቱሬ በመዳር ሻፊ ቱሬ ከአካባቢው ጋራ በጋብቻ ተሳስሮ ነው አካባቢው ላይ የዘለቀው። በተጨማሪም ከሼህ ኢስሐቅ አጥበሬ ጋራ በነበራቸው ውዴታ በጣም የተለየ ነበር። ሽማግሌዎች እንደሚነግሩ ሻፊ ቱሬ በአንድ ወቅት ሼህ ኢስሐቅ አጥበሬን ለሚወዱት ሰው የሚሰጡት ወይም ከስጦታ በላጭ የተኛው ነው ብሎ በጠየቃቸው ጊዜ ሰውየው የሚወደውን ነገር መስጠት ይበልጣል፣ ከስጦታዎች ሁሉ በላጭ ሰውየው የሚወደውን ነገር ነው የሚሰጠው ብለው ይሄን ይነግሩታል። ከረም ብሎ ሻፊ ቱሬ ሼህ ኢሳን ቃል ያስገባቸዋል። እኔ የምለውትን ነገር እሺ ሊሉኝ ቃል ግቡልኝ ብሎ አህድ ካስገባቸው በኋላ ባለቤቱን ገብቶ እንግዲህ ልፈታሽ ነው ለሼህ ኢስሐቅ አጥባሪ ልድርሽ ነው ብሎ ለባለቤቱ ነግሮ ባለቤቱን ፈቶ ለሼህ ኢስሐቅ አጥባሪ ይድራል። እንግዲህ አስቡት በዚህ ጊዜ የት ላይ ነን? ለዲን ተብሎ ለዑለማ ካለ ፍቅር ተነስቶ ነው ውድ ባለቤቱን የሚወዳትን ጊፍቲ ሙስሊሃትን ለሼህ ኢስሐቅ አጥባሪ የዳረው። በአጠቃላይ ሻፊ ቱሬ በአካባቢው ላይ በርካታ የዲን ስራዎችን ሰርቷል። ጀማ አቋቁሟል። በጋብቻ አካባቢው ላይ ካሉ ሰዎች ጋራ በጋብቻ ተሳስሯል። እንግዲህ ካገባቸው 13 ሚስቶች 32 ልጆችን ወልዷል ሻፊ ቱሬ። ከዚህም መሃል ከቀቤና ከቻሃ ከአንድም ሁለት ከአንኬ ከማሊማ ከሌሎችም 13 ልጆችን 13 ሚስቶችን አግብቶ 32 ልጆችን ወልዷል። ሻፊ ቱሬ እንግዲህ ብቻውን ተወልዶ እነዚህን ሁላ ልጆች ወልዶ ይህንን መስጊድ ለትውልድ አስተላልፏል። መስጂዱ በድጋሚ የታነጸው ግንባታው ሙሉ በሙሉ የሸፈኑት ደግሞ ለእናታቸው መልካም መታሰቢያ ወቅፍ እንዲሆን በማሰብ አለልኸይሩ አቶ ጀማል አህመድ መሆናቸውም በምረቃው ስነ ስርዓት ላይ ተገልጿል። ይህንን ያደረገልን ወንድማችን በኸይር ስራው የምናቀው ወንድማችን ጀማል አህመድን አላህ ህይወቱን ረጅም ከዓፊያ ጋር ያኑረውና በዚህ መስጂድ ብቻ አይደለም የሚታወቀው። እንደምታውቁት ሸጎሌ ላይ 4ኛ ፎቅ በእናቱ ስም ወቅፍ አድርጎ ሰጥቷል። እዚሁ አካባቢ ላይ ደግሞ በይተል ሙሐባ ላይ በአባቱ ወቅፍ አድርጓል። ይሄኛውም ደግሞ ለእናቱ ወቅፍ አድርጓል፣ ሲያድሰው ማለት ነው። የአልኑር በጎ አድራጎት ማህበር ስራ አስኪያጅ ኡስታዝ መኪ በያን እንደገለጹት የዚህ ታሪካዊ መስጂድ ግንባታ በጥራትና በፈጣን ሁኔታ በ8 ወራት ጊዜ ውስጥ ብቻ ተጠናቆ ለአገልግሎት በቅተዋል ብለዋል። ሪፖርት ከጊዜ አንጻር ብዙ ፕሮግራሞችን ወደ ኋላ አድርገናል። ከነዛ መካከል ምናልባት ሪፖርት ነው። ይህንን መስጂድ 3ኛ ጊዜ ሲታደስ ምናልባት አሁን የጀመርነው አፕሮክሲሜትሊ ወደ 8 ወር ነው። በ8 ወር አካባቢ ነው የጨረስነው። አልሐምዱሊላህ
ኡስታዝ መኪ አክለውም ጥንታዊ መስጂድ ወደ ዘመናዊ ቅርጽ ተቀይሮ ለምዕመናን ምቹ እንዲሆን ላደረጉት አቶ ጀማል አህመድ ያላቸውን ታላቅ አድናቆትና ምስጋና ገልጸዋል። ይህንን የመሰለ መስጂድ ወርቅ የሆነ መስጂድ እንዳለ መስጂዱን ውስጡን ብታዩ ሌጀሪ እቃዎች ናቸው። ምንጣፍም ብትሉ ማብራትም ብትሉ ይህንን ያደረገልን ወንድማችን በኸይር ስራው የምናቀው ወንድማችን ጀማል አህመድን አላህ ህይወቱን ረጅም ከዓፊያ ጋር ያኑረውና በዚህ መስጂድ ብቻ አይደለም የሚታወቀው። እንደምታውቁት ሸጎሌ ላይ 4ኛ ፎቅ በእናቱ ስም ወቅፍ አድርጎ ሰጥቷል። እዚሁ አካባቢ ላይ ደግሞ በይተል ሙሐባ ላይ በአባቱ ወቅፍ አድርጓል። ይህኛውም ደግሞ ለእናቱ ወቅፍ አድርጓል ሲያድሰው ማለት ነው። ስለዚህ ላቅ ያለ ምስጋና ዱዓ ያስፈልገዋልና በየምትሄዱበት ሁሉ ዱዓ አድርጉለት። በእነዚህ መስጂዶች ኸይር ስራዎች ብቻ አይደለም የሚታወቀው፣ የምታውቁት ስለሆነ በዱዓችሁ አግዙት፣ ዱዓ አድርጉለት ለማለት ነው። ከዓይንና ስም አላህ ይጠብቀው። የአካባቢው ማህበረሰብ ይህ መስጂድ ተሰርቶላቸዋል። በአካባቢው መስጂድ ሲሰራ ግን ለአካባቢው ማህበረሰብ ከሁለት አንዱ መሆኑ አይቀርም። ለጌው መልቂያም አንደኛው መስካሪ ነው የሚሆነው፣ ሁለተኛው ምስክር ነው የሚሆነው። ሰዎች አካባቢው ማህበረሰብ መተው ሲሰግዱበት፣ ሲማሩበት፣ ሲቀሩበት፣ ልጆቻቸው ሲያስቀሩበት ለነሱ ምስክር ነው የሚሆነው። ነው መልቂያማ ቀድሞ መሳጅዶች እየሄዱ ለሰውየው መስካሪ ነው የሚሆነውና ምስክር ይሆንለታል። በተቃራኒው ደግሞ ከመስጂድ ችላ የሚል ከሆነ ማይሰግድበት ማይቀራበት ከሆነ 5 ወቅት ካልተመላለሰ ዞር ብሎ ማያይ ከሆነ ጀናዛ ብቻ መስጂድ መግባት ምንም ጥቅም የለው። ስለዚህ በህይወት እያለ መስጂድ መግባት አለበትና ካልሰገደ ምስክር ነው። መስጂድ በአካባቢው እያለ አዛን እየሰማ ለመስጂዱ ቅርብ ሆኖ ሳለ እየሰገደ ግን አልነበረም ብሎ መስካሪ ነው የሚሆንብንና ስለዚህ የአካባቢው ማህበረሰብ ይህንን ከግንዛቤ በማስከባት እንዲሁም ደግሞ ሰደቀቱን ጃሪያ ልጆቻቸው እንዲሆኑላቸው ልጆቻቸውን ወደ መስጂድ በመላክ ራሳቸውንም እድሜ ለእውቀት አይገደብምና እድሜ ገደብ የለውም ለእውቀት ራሳቸውም እየተማሩ ልጆቻቸውም እያስተማሩ መስጂዱን ኑር ማድረግ አለባቸው። በምረቃው መርሃ ግብር ማጠቃለያ ላይ ለመስጂዱ ግንባታ በተለያየ መልኩ ድጋፍ ላበረከቱ አካላት በሻፊ ቱሬ ቤተሰቦችና በአልኑር በጎ አድራጎት ማህበር አማካኝነት የእውቅና ሽልማት ተበርክቶላቸዋል። ጀማል አህመድ አብዲ ሽኩር አላህ የአማራ ሀያትና አፊያ ይስጠው። እናንተም ዱዓ አድርጉለት እና ይሄንን ስላደረገልን ያው ለምስጋና መሃላችን ተገኝቶ የሻፊ ቱሬ ቤተሰብ ያዘጋጀለትን ስጦታ ቢቀበል ደስ ባለን ነበር። ያው እሱ መሃላችን ስለሌለ የሱ ተወካይ መኪ በያን ይረከበናል። ማመስገን የምፈልገው ያው ከምስጋና የማይለየው አቶ ጀማል አህመድን ነው። ጥሩ ስራ ነው የሰራው፣ ኑር ነው የተከለው። ይህንን መስጂድ የተከለው አቶ ጀማል አህመድ ፊ ሚዛኒ ሐሰናት ያለ ያደርግለት እና ላቅ ያለ ምስጋና ማድረስ ፈልጋለሁ ለአቶ ጀማል አህመድ። እንዲሁም ከሱ ጎን ሆነው የሚሰሩ ሰዎች አሉ፣ ምናልባት ስማቸው ላይ ይጠቀስ ይችላልና ሌሎችም ሰዎች አሉ እና ኮንትራክተሮች ዚያድ እና መዚድ ኮንትራክተሮች እና ሙደሲር እና የእንጊ ማህበረሰብ የሻፊ ቱሬ ቤተሰብ ደግሞ ኢላል ኸድር ምናልባት ሽልማትን ሸልመው ነበርና እነዚህ ምስጋና ይገባቸዋል። ላቅ ያለ ምስጋና ይድረሳቸው እላለሁ። ሌላኛው ደግሞ የአካባቢው ማህበረሰብ ምስጋና እንዲደርሰው በተለየ መልክ ደግሞ በብዙ ተከታታይ ጊዜያት አካባቢ ላይ በተለይ ገደባን ጉታ ዘሮ ወረዳ ስንንቀሳቀስ እያስቸገርን ሚዲያ እንዲቀረጽ እንፈልጋለንና ሀሩን ሚዲያን ከልብ የመነጨ ምስጋና ማቅረብ እወዳለሁ። ሀሩን ሚዲያን በማዕከላዊ ኢትዮጵያ ክልል በመገኘት ያጠናቀርንላችሁ ዘገባ የተከታተላችሁትን ይመስል ነበር። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።